ሰላም ሰላም ሙስሊምም ክርስቲያንም እንዴት ናችሁ? ባላችሁበት ቦታ ፈጣሪ እግዚአብሔር እንደ እምነታችሁ ይጠብቃችሁ፣ ክፉን ያርቅላችሁ፣ የቤተሰባችሁን ክፉ አያሳያችሁ እያልኩኝ ብቅ ጥልቅ ፈካ ደመቅ ነጠፍ ጠሽ ብዬ መጥቻለሁ። ከዚህ በመቀጠል ከሰሞኑን እየተካሄደ ያለው ነገር እግዚአብሔር ምስክሬ ነው፣ በጣም ነው የሚያስጠላው ማለት ነው። ምክንያቱም ከነሄሉ ቤተሰብ የማይጠበቅ ነገር ነው። በቃ ደጋፊ ነን አይደል? ደጋፊ ስንሆን ስለ እውነት መቆም አለብን። ሄሉን ስንደግፋት የነበረው ሴት ልጅ ነሽ በማለት ነው አይደለ? ስለዚህ ውብዬም ሴት ልጅ ነሽ። ስለዚህ ከጎኗ መቆም ግዴታችን ነው፣ ወደዳችሁም ጠላችሁም። የሄሉም ደጋፊ ሆናችሁ ስለ ሴት ልጅ የምትደግፉ ማለት ነው። እግዚአብሔር ምስክሬ ነው፣ እየተካሄደ ያለው በጣም ነው የሚያስጠላው። ውብዬም ናሂም ለክብራችሁ ስትሉ እንዴ ምን ሆናችሁ ነው? እንዴ በጣም ነው የሚያስጠላው። መድኃኒዓለምን በጣም ነው የሚያስጠላው። ሄሉ ደግሞ ምን ነካሽ? ምንም ወንድምሽ ቢሆን ስጋሽ ቢሆን የፈለገ ነገር ቢሆን ወደ ወንድምሽ አልነበረም ማድላት የነበረብሽ። ወደ ወንድምሽ ሚስት ነው። አንደኛ ነፍሰ ጡር ነች፣ ሁለተኛ ሴት ነች። ሴት በመሆኗ ራሱ ወንድምሽን መደገፍ ሳይሆን ወንድምሽን መቆጣት ነው ያለብሽ፣ ትዳሩን እንዲል ማለት ነው። ናሂ ደግሞ የልጅ አባት ነህ አይደለ እንዴ? የልጅ አባት ነህ። ከአንድም ልጅ አልፈ ወደ ሁለተኛ ልጅ መታል። ምን እየሆንክ ነው እንዴ? ምንድነው እንደ ህፃን የሚያደርግ? አሁን ወዲህ እኮ ህፃንነት የለም። እግዚአብሔር ምስክሬ ነው። እንዴ ምን ሆነክ ነው ከዚሽ ጋር የምትላላጠው የምትለጣጠፈው ማለት ነው? ሚስትህ እኮ አጠገብህ ነው ያለችው አይደለ እንዴ? አብራክህን ያንተን ልጅ አቅፋ ያለችዋ ሚስትህን በማንም ገና አሁን መጣሽ ብለህ እንዲህ ሜዳ ላይ እንዴት ነው አንተ እሷን ክብሯን እንደዚህ ማለት ለሚያየው ሰው ራሱ በጣም ነው የሚያስጠላው። መድኃኒዓለም ምስክሬ ነው። ክርስቶስን ነው ምላችሁ፣ በጣም ነው የሚያስጠላው። አብሶ ሄሉ ማለት ነው። ሄሉ የፈለገ ነገር ቢሆን ብዙ ህዝብ ላንቺ ቆሞልሻል። ከእንዳልክ ጋር በነበረው ነገር ማለት ነው። የውስጣችሁን እናንተ ታውቃላችሁ። ግን እኛም ተከታዮችሽም ሆነ ህዝቡም ሴት ስለሆንሽ ብቻ ከአንቺ ጎን ነው የነበረው። አሁንም አንቺ ሴት ስለሆነች ውብዬ ከሷ ጎን ነው መቆም ያለብሽ፣ የፈለገ ነገር ቢሆን ማለት ነው። እንዴት ነው እንዴ? ሄሉ ወደ ራስሽ ተመለሽ። እግዚአብሔርን ነው የምልሽ። እንዴ ምን እየሆናችሁ ነው? ሲቀጥል ደግሞ ናሂ እሺ ለዩቲዩብ ብር ብለህ ከሆነ ይሄን ነገር የምትሰሩት አንተ አሁን ከምትሰራው ይልቅ አንተና ውብዬ በምትሰሩት ነገር ነው በጣም ብዙ እንትን ያላችሁ። ምንድነው እዚህ መበጣበጥ፣ መፈታተግ፣ መፈጃፈጅ ውስጥ የገባችሁት ማለት ነው። በጣም ነው የሚያስጠላው። ክብራችሁን፣ ማንነታችሁን ዝቅ ነው ያደረጋችሁት ለሚያያችሁ ሰው ማለት ነው። የሚያያችሁ ሰው ራሱ እንዲሰላቻችሁ እያደረጋችሁ ነው። እንዴት ነው አንተ ውብዬ ሻንጣ ይዛ እስክትወጣ ድረስ እንደዚህ ነገር የሚደረገው? አይደረግም፣ ክርስቶስን አይደረግም። እና ወደ ራሳችሁ ተመለሱ። ማዘር አሉ፣ ማዘርን እናትን አባትን እያሉ እነሱ ተቆጥተው እንትን እንዲሉ አታደርግም ሄሉ ማለት ነው። ዝም ብለሽ ወንድሜ ምናምን እንዴ ከእሷ ይልቅ እሱ ቢወጣ ነው የሚሻለው። አዎ እሱ ቢወጣ። ነፍሰ ጡር ነች ይቺ ልጅ። ሁለት ዘር ነው በውስጧ የያዘችው፣ ሁለት ፍሬ። ገባችሁ አይደል? እሷና ልጇ ማለት ነው። እንዴት ነው እንደዚህ መንፈሷን የምታስጨንቁት? እንደዚህ ድብልቅልቁን የምታወጡት ማለት ነው። በጣም ነው የሚያስጠላው። እንዴ ሄሉ ወደ ራስሽ ተመለሺ። በወንድምና በእህት በናሂ መሃል መግባትም የለብሽም። ከዚህ ውጪና ለእናትሽ አሳልፈሽ መስጠት ነው ያለብሽ። ማዘር ጣልቃ ይግቡበት። ገባችሁ? ማዘር ጣልቃ ይግቡበት። የልጆቹን ህይወት አትበጥብጡ። አንቺንም ቢሆን ከጎንሽ ነን፣ ደግፈንሻል። ከጎንሽም ያሉ ልጆች አሉ ስለ አንቺ እየቆሙ። ግን ስለ እውነት ከሆነ ውብዬ አሁን እየተጎዳች ነው። ሴት ነች፣ በሴትነች ለዛም ሁለት ነፍሰ ጡር ሁና ማለት ነው። ስለዚህ ሄሉ ወደ ራስሽ ተመለሺ። ከነሱ ህይወት ውጪና ማዘር ይግቡበት፣ ያስማሟቸው ነው የምለው ማለት ነው። ድራማ ነው አትበሉ። እንደዚህ አይነት ድራማ የለም። ህይወት ነው እየተበጠበጠ ያለው። የሚያያቸው ሰው፣ የሚወዳቸው የሚከተላቸው ሰው ራሱ እስከሚሰለ። ሌላው ይቅር፣ ሄሉ ፎቶች ተዘቅዝቆ ቲክቶክ ላይ እየተረገጥሽ ነው። አሁን በምትሰሩት ነገር ማለት ነው።
ገባሽ? እኛ እንዳትዘቀዘቂ እንዳትሰደቢ ከዚህ በፊት ብዙ ነገር እየጣርን ነበር። ህዝቡ ግን ቋቅ ብሎት ይኸው ዘቅዝቆ እስከ መስደብ ደርሷል ማለት ነው። ስለዚህ ወደ ራሳችሁ ተመለሱ። ናሂ ትልቅ ሰው ነህ፣ የሁለት ልጆች አባት ነህ። የፈለገ ነገር ብር ብትበላ እቺ ልጅ ብሯን ሰውንም ለምነብውን ብሯን መክፈል ነው እንጂ ያለብህ ትዳርህን እንዲህ ማመሰቃቀል ወይንም እሷን ማሰቃየት የለብህም። እግዚአብሔርን በጣም ነው የሚያስጠላው፣ በጣም ነው የሚሰለቸው። ሴት ነች፣ ከውብዬ ጎን ነው ሰው መቆም ያለበት ማለት ነው። ገባክ? አንተ ወንድ ልጅ ነክ እንዴ? ምን እየሆናችሁ ነው? ምን እየሆናችሁ ነው? ብሩን ወስደ ከሆነ ህዝብን ካሌለክ ህዝብን አዋጡልን በላት እንጂ እቺ ነፍሰ ጡር በቃ እንትን አትበሏት እንዴ። ልጅቷን ልታስወልዷት ነው እንዴ ካለ ጊዜዋ ምንድን ነው? ሲቀጥል ደግሞ ሄሉ ከሁለቱ መሃል ውጪ። ምክንያቱም የባል እህትና የባል ሚስት የወንድም ሚስትና የወንድም እህት አይስማሙም በፍጹም ማለት ነው። ምክንያቱም ሁላችንም እናቀዋለን፣ የኖርንበት ትዳር ውስጥ የነበርነው ሰው እናቃለን። ገባችሁ? ስለዚህ ሄሉ ከመሃላቸው ውጪ፣ ለማዘር አሳልፈሽ ስጪ። በቃ ችግር ካለ ድራማም ከሆነም ደግሞ በአጭር አሳጥሩት። ህዝብ እንዲሰላቻችሁ ፎቶች ተዘቅዝቆ እስኪሰደብ ድረስ አትድረሺ። በጣም ነው እጅ ያለው በጣም ማለት ነው እንዴ። ተከታዮቻችሁ በስንቱ ይሰቃዩ። በዛኛው ሲባል ያኛውን ተገላገልን ስንባል እንደ አዲስ ደግሞ እዚህ ገብታችሁ ትበጣበጣላችሁ ማለት ነው። ለኦዲየንሳችሁ እንኳን ትንሽ አትጨነቁም እንዴ? ለተከታዮቻችሁ። ለማንኛውም እንደዚህ አትሁኑ።